እሺ 3-1 በሆነ ውጤት አሸንፈናል ማለት ነው። አዲስ ነገር አለ። ማርሙሽና ኒውካስትል የተለመደ ውጤት ነው ያስመለከቱ ማለት ነው። ፎር ዊን ኒውካስትልን ብቻ ማለት ነው ዘንድሮ እና ያበደ ጨዋታ ነው። ቀጣይ ማድሪድ ነው ሮብ። ምን ሊፈጠር ይችላል ነው ችግሯን። እንደ ዛሬው አባክናለሁ ብላችሁ እንዳታስቡ። ኳስ የፈርስታፉን አናወራውም ማለት ነው። ማቲያስ ኑኔዝ 2 አሲስት። አንተ የሚገርም ጨዋታ እኮ ተጫወታችሁ። በቃ እነዚህ ቀደም ብላችሁ ተጫወቱ። ጨዋታውን በቃ አረጋግታችሁ መጫወት ነው። እኔ ስለ ኩሳኖቭ ማለት ነው በየቪዲዮ ሳላወራ ማለፍ አልችልም። በቃ በጣም አንደርሬትድ ተጫዋች ነው ልጁ። በጣም ነው የሚችለው። ገብቷል። ይችላል በጣም ምን ያህል እንደሚጠቅመን እኔ በደንብ ስለማየው ነው። ስለሚቻል ማለት ነው። ኤፍኤ ካፕ ኳርተር ፋይናል ማን ሲቲ የኒውካስትል ጌታ እና ኦማር ማርሙሽ የኒውካስትል ጌታ ዛሬም አድርገውታል። ማርሙሽ ከኒውካስትል ብቻ 7 ጎል አስቆጥሯል። ያኔ ፕሪሚየር ሊግ ላይ አንፌርሊ በዳኛ ተበዳድለን እንደዛ ካስጣሉን በኋላ 2-1 አሸንፈው 4 ያሸነፍናቸው። ከዛ በኋላ 4 ተገናኘን 4 አሸነፍናቸው። ከዚህ በኋላ ፕሪሚየር ሊጉ ላይ እስከ 38ኛ ሳምንት ኒውካስትልን ቢያጨውሱን እንበላዋለን። አሁንም እንበላዋለን። በተረፈ ሁሉም ጥሩ ተጫውተዋል። ማቲያስ ኑኔዝ ነው ይህን ሰሞን ትንሽ ፎርም ላይ ያልሆነው። እሱም ሰከንድ ሃፍ ሲገባ አስተካክሏል። ያኔ ከኖቲንጋም ምንም ጥሩ ፐርፎርማንስ አልነበረውም። ዛሬም ፈርስት ሃፍ ጥሩ ፐርፎርማንስ አልነበረውም። ሰከንድ ሃፍ አሪፍ ተጫውቷል። ሌላ ሁሉም ተጫዋቾቻችን ይችሉ ነበር። ኳርተር ፋይናል ደርሰናል። ቀጣይ ማድሪድን ነው የምንገጥመው ቻምፒዮንስ ሊግ ላይ በአዲስ ስኳድ ነው። ዛሬ ኒውካስትልን ያረጋጋ ነው። ትደክማለህ፣ ምን ትላለህ፣ ምን እነሱ ያወሩ እኛ እንሰራለን። ለማንኛውም ናሁን ፕሬዲክሽንስ ብላችሁ ቴሌግራሚን ተቀላቀሉ። በዋኒክስ የሚገራርም ትኬት በየቀኑ እየሰራን ነው። ጆይን በል። እሺ ጀማው ተጠባቂ የነበረው የኤፍኤ ካፕ የዚህኛው ዙር ትልቁ ድልድል የነበረው ኒውካስትል ከማንቸስተር ሲቲ ነበረ። ጀማው ይህንን ጨዋታ ሲቲ በአግባቡ 3-1 በሆነ ውጤት ሙሉ ለሙሉ ዶሚኔት አድርጎ ይህንን ጨዋታ አሸንፎ መውጣት ችሏል። ፈርስት ሃፍ 1-1 በሆነ ውጤት ተጠናቋል። ሰከንድ ሃፍ ላይ ግን ገና ከመጀመሩ ማለት ነው ሁለተኛ ጎልና እንግዲህ ሶስተኛ ጎል አስቆጥረው ጨዋታውን አሳምነው ፍጹም የበላይ ሆኖ አሸንፈው ወጥተዋል። ሲቲ ፋንስ ኮንግራ ማለት ነው። በነገራችን ላይ ሲቲ ላይ እኔ እየቋጠርኩኝ አልነበረም፣ ግልጹን ስነግራችሁ ሲቲ ማለት ነው በፕሪሚየር ሊጉ የዋንጫ ፉክክር ሂደት ላይ ያለ ቡድን እስከሆነ ድረስ በእኔ ሀሳብ እያንዳንዱ ቶርናመንት ላይ እየተሳካለት እንዲሄድ እፈልጋለሁ። አይደለም በዚህ መድረክ ላይ ይቅርና በሻምፒዮንስ ሊግ ላይ ራሱ ተሳክቶለት አሸንፎ እንዲሄድ ነው የምፈልገው። ምክንያቱም እንደ ሲቲ አይነት ቡድን ከውድድሮች በጊዜ ከተሰናበተ ማለት ነው ኮንሰንትሬት አድርጎ ፕሪሚየር ሊጉ ላይ ይመጣብናል ጀማው። ስለሆነ ይሄ እንደባለፈው አይነት ነጥብ መጣል የሚለውን ነገር ላጋጥመን ይችላል። ስለሆነ ይሄ ቡድን በኤፍኤ ካፕ በምንም ሲጫወት እኛ እያሸነፈን እስከቀጠልን ድረስ እሱም እያሸነፈ መቀጠል መቻል አለበት ጀማው። ሲቲ ፋንስ እንኳን ደስ አላችሁ። እንግዲህ ኤፍኤ ካፑን ሞቅ ደመቅ ሸብረቅ የምናደርገው ይሆናል። ይመቻችሁ። እሺ አሁንስ የኒውካስትል አባት መሆኔን አመንክ? ልጅ 4 ያጠፋል 4 ይቀጣል በሚለው ነው የተቀጣው ዛሬ። ኧረ 4ኛ ጉርቆማ በስመ አብ። ማርሙሽ እንዴት ነው የምታስደስተው? ክርስቶስ ሃላንድ ለሻምፒዮንስ ሊግ ይረፍታ ባለ ማርሙሽ ገብቶ ልጥልጥ አደረጋቸው። ሳቪኒዮ የቁም ነው አንድ አንግል ነው ያገለገለን አንዱ አንጎል ካምባክ። እግዚአብሔር የሞተ ቲም ነው ኒውካስትል ማለት ጎረቤት። እኔ በዚህ ቲም ነጥብ መጣለሽ በጣም ነው ማዝነው። ለማንኛውም ኤፍኤ ካፕ ጉዟችን እንደቀጠለ ነው። አንቺ ያን የተርመጠመጠ ቲም በዛ ውጤት አሸነፍሽ። እኔ ኒውካስትል ፕሪሚየር ሊግ ላይ ያለን ቲም እንደዚህ አሸነፍ። ይሄ ነው ልዩነት። አባት ሼር ኮፒ ሊንክ አድርግ፣ ፎሎ አድርጉ። የሲቲ ደጋፊዎች ኮንግራትስ፣ ይመቻችሁ። ሲቲ እንዲሸነፍ ቋጥራችሁ ነበረ የአርሰናል ደጋፊዎች፣ ግን አልተሸነፈም። ግጥሜን ሬት አድርጉት ካስ። የአርሴ ቤተሰብ አንድ ነገር ማመን ያለብን ነገር ቢኖር ማለት ኒውካስትል የማን ሲቲ ገረድ እንደሆነ ማለት የለንደን ክለቦች ቶተናም እና ቸልሲ ለኛ ገረድ እንደሆኑት ማለት ኒውካስትል ለኛ ነው እንጂ ለማን ዩናይትድ ነው እንጂ ለሊቨርፑልና ለማን ሲቲ ብልቅጥ አድርጎ ማለት ነው ሴንት ጄምስ ፓርክ ምናምን ጉዳዩ ነው እንዴ ማን ካራባው ካፕ ደርሶ መልስ የለጠፋችሁ እንኳን መበቀል አትፈልጉም? እንዴት ነው ፕሪሚየር ሊግ ላይ ያሸነፋችሁ? ተሳስተው ነው። የዛኔ ማን ሲቲ አይችልም ነበር፣ ኒውካስትል ችሎ ነው እንዳንል ማን ሲቲ አይችልም ነበር። ምክንያቱም ስኳድ ሮቴት አድርጎ ለጠፈው በሜዳው። አባቴ ፔፕ እኮ በቃ ይሄ ነው ሪስክ ማለት ገባህ? ከወደቅንም እንውደቅ ተጫዋቾቹ የምትችሉ ከሆነ ስታርቲንግ 11 ውስጥ ቦታ የምትፈልጉ ከሆነ ዛሬ ኒውካስትል ሴንት ጄምስ ፓርክ ላይ አሸንፋችሁ አሳዩኝ ብሎ ሮቴት። የዛኔ ባየር ሊቨርኩሰን ላይ ቻምፒየንስ ሊግ ላይ ትዝ ይላችኋል፣ ሮቴት አድርጎ ሲሸነፍ መታችሁ አበዳችሁ። እኔም አክሻ አቅለ መናገር ፔፕ ጥፋት ነው። ምን ለውጥ አለው? ቶፕ 8 ውስጥ ጨረሰ።
አሁን ቻምፒየንስ ሊግ ውስጥ አለበት። ከዛ ተጫዋቾቹን አሳረፈበት። ሪስክ ማለት እንደዚህ ነው። ገባ ስፓር ትችላለህ። ፔፕ ነው የሚል ትችላለህ። ማለፍህንም ወደነዋል። ገባ ምክንያቱም መጫወት ስላለብህ እንደዚህ ሮቴት እያደረግ ከሆነ ግን እያጫወትካቸው ትቀጥላለህ። ማን በአራቱም ግንባር ነው የምንፋለመው። ምን አይነት የመጀመሪያው ጎል ግን ማን ለዶኩ ነው መሰጠት ያለበት ለዶኩ። ምክንያቱም ሳቪኒዮ ቆሞ ነበርኩ ዶኩ አጋሽቶት ገባ። ሳቪኒዮ ራሱ ሲንቀሳቀስ እኮ ኦልሬዲ ጎሉ ከገባ በኋላ የተንቀሳቀሰው ላማ ሳይታወቀው ነው የገባው። አጋሽቶት አገባው ብለን ዶኩ ይመዝገብለት። ተረዳኝ አይደለ? አሁን ድሮሽ ማን እንደሆነ ከባድ ድሮ ነው መድረስ ያለበት። አሁን የሚያለፋሽ ድሮ የምታሸንፊው ቼልሲ ድረስሽ ከዛ ደርሶ መልስ ትለጥፊያለሽ። አድክሞሽ ማለት ግባለት ይልሃል። ኒውካስትል ህጋዊ የ80 ሚስት ማርሙሽ ደግሞ የኒውካስትል አባት ዳዲ ብሎ ነው የሚጠሩት። በአምስት ጨዋታ ብቻ 7 ጎል። ምን አይነት ፐርፎርማንስ ነበር! ሲቲ በሙሉ ቤንች ገብተን ኒውካስትል አወሄደን ቀጣይ ማድሪድ እያለብን ሳንፈልግ እኮ 4 ዋንጫ ልንበላ ነው። በቃ 4 ዋንጫ ማለት ነው። ኦ ማይ ጋድ ዛሬ የምሬን ነው። በጣም ነው ደስ ያለኝ። ሲቲ ያልጠበቁት አይነት ፐርፎርማንስ ነው ያሳዩን። በቃ እኔ ጭራሽ ነው ያልጠበቁት። ሚገርም ፐርፌክት የምትለው ሳቪኒዮ በጣም ገራሚ ነበር ዛሬ። ጎሏን ያው ሳያቅም ቢሆን ሳያገባት ግን በጣም አሪፍ ነበረ። መሀል ላይ ያው ኒኮ ራይሊ ካለ እኮ ሲቲ አይሸነፍም ታውቃላችሁ። ኒኮ ጎንዛሌዝን በጣም ሚገርም ፐርፎርማንስ ነበር። ከኋላ የቆዩ የጥንቱ የጠዋቶቹ ጆን ስቶንስ እና ናታናኬ በጣም ያው በቃ ክላስ ነገር አሳይተውናል። ጄምስ ትራፎርድን በረኛ ላይ ሚገርም ያበደ ነበር። ከዛ በኋላ አስወጥተን ደግሞ ዶኩን ሳረሳ አባቴ። ለማንኛውም ሚገርም ጌም ነበረ። በጣም ተመችቶኛል። 3-1 ለጥፈናቸዋል። ካሞን ሲቲዘን ወደ ቀጣይ አልፈናል። ሳንፈልግ እንግዲህ 4 ዋንጫ ልንበላ ነው። እኛ እኮ አልፈለግንም ግን 4 ዋንጫ ልንበላ ነው። ይማቻችሁ። እንኳን ደስ አላችሁ ሲቲዝን። እሺ ፈለው ልመንህ፣ በዚህ ትቀጥላለህ። ልመንህ አትጎዳኝም። አልያዝ እኮ አልክኝ እኮ። ኖቲንግሃም ፎረስት ባጠፋው ኒውካስትል ተቀጣ። አረ ማርሙሽ ሲነሳበት ይሄ ልጅ አረ ምን አይነት ጎል ነው ያገባው! ስኳድ ዴብስ እኮ አላችሁ። የሚገርም ቲም እኮ ነው ያላችሁ እኮ ማንሲቲዎች። ልጆቹ እኮ የሆነች ነገር መጫር ነው እኮ በቃ እኮ። በዚሁ ቀጥሉ። እሺ ፕሪሚየር ሊጉ ላይ ይሄ እንደምንም ትደርሳለህ ሴሚ ፋይናል። ፕሪሚየር ሊግ ላይ ፎከስ አድርግ። እሺ ልመነ ቅድም አልቋጠርባችሁም ስላችሁ መታችሁ ሽክሽክ አረላ። እኔ አይደብረኝም ታውቃለህ፣ አንተ ያለኝም ቦታ አይደብረኝም በማለፍ ለኳርተር ፋይናል ልንገናኝ እንችላለን። ሴሚ ፋይናል ላይ ምናምን አይደብረኝም። ነገር ግን ይሄንን እስኪ ወስደ ፕሪሚየር ሊግ ላይ ተጠቅሞ በፈጠረ ከጦርነቱ ገላግለን እንዴ። እኛ እኮ በቃ እኮ ጸሎት ጀመርን እኮ ራሻና ምናምን ሊገቡ እኮ እንመነ። እሺ አሁንማ ማንቸስተር ሲቲ ዝም ብሎ በቃ ከኒውካስትል ጋር ያጫውተን ማለታቸው የማይቀር ነው። አረ ተመልከቱ፣ ይህን ክለብ እኮ ቅጥቅጥ ነው የሚያደርገው። ዘንድሮ ስንተኛ ጊዜ ነው? ለ4ኛ ጊዜ ነው ምናምን ሲገናኙ እየቀጠቀጠው ነው ክለብ። በተለይ ደግሞ ይሄ ተጫዋች ምን ነው ጓርዲዮላ ቸኮልኩ እንጂ እኮ አትሪክ ሰርቶ መውጣት የሚችል ተጫዋች ነው። እውነት ኦማር ማርሙሽ አለማድነቅ አይቻልም። የኒውካስትል ጌታ ኦማር ማርሙሽ ዛሬ ሲቲ ልዩ ነበር ማለት ነው። ማጥቃቱ ራሱ እጅግ በጣም ልዩ ነበር። ሊያውም አውሬው አጥቂ ሳይገባ ኤርሊንግ ብሮት ሃላንድ። ለማንኛውም ሲቲዝን ይመቻችሁ። ከምሬ ነው የምላችሁ። እጅግ በጣም የሚገርም ጨዋታ ነበር ያየነው። በቃ ሲቲ የኒውካስትል አለቃውን እውነት ይሄ ልናምን ይገባል። እንዴ በየጊዜው ይቀጠቅጠዋል። አረ በስማም ኮንግራ። እዚህ ጋር ደግሞ ስትመጣ ቼላውን እንግዲህ ስትመለከቱ ኤሪክሰንን 4-2 አሸንፏል። ኮንግራ ብያለሁ። በመጀመሪያ ግን ኤሪክሰንን በእውነት ነው የምላችሁ አለማድነቅ አይቻልም። የሚገርም እግር ኳስን ነበር ያሰሉ። ቼልሲን ተገዳድሮታል። እንዴት አባታቸው ነው ጎላቸው ሁሉ የሚያምሩ ማጥቃታቸው፣ ካውንተራቸው በጣም ደስ የሚል ክለብ በእውነት ነው የምላችሁ። ድንቅ እግር ኳስን ነበር ያስመለከቱ። ያው ቼልሲ እንደውም ከቅያሬው በኋላ በጣም ነፍስ ዘራ ማለት ይቻላል። ጆ ፔድሮም እንግዲህ ዛሬ የተጫዋች ካትሪኩ በኋላ ዛሬ መጥቶ አስቆጥሯል። አለማድነቅ አይቻልም። ወስዶ እየገፋ ወስዶ ንክራ አላረገውም። ለማንኛውም ግን ቼልሲ ይሄንን ጨዋታ እውነት ተቸግሮም ቢሆን 4-2 አሸንፎ ወጥቷል ማለት ይቻላል። ኤሪክሰኖችን አለማድነቅ አይቻልም። ለማንኛውም ኮንግራ ይመቻችሁ። ካሉት የፕሪሚየር ሊግ ቲሞች ሌላኛውን የፕሪሚየር ሊግ ከባድ ቲም ኒውካስትል ደርሶት ማን ሲቲ 3-1 አጋየው። አባቴ እኔ ማሙሽ የሚባለው ሰውዬ ምን አይነት ኳሶችን ነው ወደ በረኛ የሚልከው? ዘግናኝ የሆኑ ኳሶች ዘግናኝ። እንዴት ነው የሚመታቸው ኳሶቹን? ፔፕ ጋርዲዮላ እኔ የትኛውን ተጫዋች ከየትኛው ተጫዋች ጋር ቢያጣምር
ጨዋታው ላይ ውጤት እንደሚያመጣ ጨዋታውን እንዴት እንደሚቆጣጠር የጨዋታውን ቴምፖ የትኛው ተጫዋች እንደሚጠብቅለት ጠንቅቆ ያውቃል። በቃ ፕሩቭድ ማናጀር ስትሆን እንደዚህ ነው የምታደርገው። እኔ ሁሉ የሚያስገባቸው ተጫዋቾች እንዳለ ስከት አባቴ የራሱ ሜዳ ኒውካስትልን ሄዶ ድጋሚ እንካለው በቃ እንደለመደው ሰጠው። ወደ ቀጣይ ዙር ማለፉን ማንሲቲ አረጋግጧል። ያው ከደረሰን ተጋጣሚ ይልቅ የማንሲቲ በጣም ከባዱ ኒውካስትል ነበር የደረሰውና ግን ረጋ አድርጎ ልጥፍ ነው ያደረገው። በቃ ሲቲ በሚገባ ነው መልእክት ያስተላለፈው ለሪያል ማድሪድ ማለት ነው። እንዴ ጋርዲዮላ ምን ሆኖ ግን እንደዚህ የጨፈረው? እኔ የሆነ ፋይናል ነው የሚመስለው። በጣም ይገርማል። ኦማር ማርሙሽ ምን አይነት መግነጢሳዊ ግብ ነው ያስቆጠረው? ዶኩ ተመልሷል በደንብ ሲያስፈራ። እኔ ማንቸስተር ሲቲ አላውቅም፣ ስኳድ ዴብዙ በጣም የሚያስገርም ነው። ኒውካስትል 13ቱ ኒውካስትል ዩናይትዶች ነጭ ፎጣን የጣሉት በቃ ሆምም አዊም ሊቋቋሙት አልቻሉም። ጭራሽ ማንቸስተር ሲቲን ማለት በጭራሽ በቃ 3-1። እናንተ 8 ውስጥ ማን እንደገባ ታውቃላችሁ? ሊቨርፑል፣ አርሰናል፣ ሲቲ፣ ቼልሲ እነዚህን የሚገጥሙ ቡድኖች ይቻሉት። እንግዲህ ሰኞ እጣ ይወጣል 4 ሰዓት። በጉጉት ነው የምንጠብቀው። አስገራሚ ኤፍኤ ካፕ ነው የምናየው ዘንድሮ። ኦማር ካሊድ ማርሙሽ በቃ ይህን ተጫዋች ከኒውካስል ጋር ብቻ ማጫወት ነው እንዴ? በ3 ጨዋታዎች 6 ጎሎችን 1 አሲስት ማድረግ ችሏል። ኒውካስል ይመቸዋል፣ ይደላዋል። አሰልጣኝ ፔፕ ጋርዲዮላም ይህንን ጠንቅቆ ያወቀ ይመስላል። ኤርሊንግ ሃላንድ ያለምንም ጉዳት ለቻምፒየንስ ሊጉ ለሪያል ማድሪድ ጨዋታ እረፍት እንዲያገኝ ብሎ ከጨዋታ ስብስብ ውጭ አድርጎ ኦማር ማርሙሽ ከኒውካስል ጋር ዛሬም ሌላ እድል ሰጥቶት 2 ጎሎችን አስቆጥሮ ማንቸስተር ሲቲ 3-1 ከ1-0 መመራት 3-1 ጨዋታው እንዲቀለብሱ ማድረግ ችሏል። ያስቆጠራት ጎል በተለይ ሁለተኛው በጣም ድንቅ ነበረች። እንዲያውም ባለፈው በኖቲንግሃሙ የፕሪሚየር ሊግ 2-2 በተለያዩበት ጨዋታ ላይ ይህን ተጫዋች አንድም ደቂቃ ሳይሰጠው ጨዋታው መጠናቀቁ አሁን ላይ ሳስበው ወንጀል ነበረ ጋይስ፣ ወንጀል ነበር። ማርሙሽ የሚገርም ብቃቱን ዛሬም በድጋሚ ከኒውካስል ጋር አሳይቶናል። ማንቸስተር ሲቲዎች ጨዋታውን 3-1 በመቀልበስ እንግዲህ ወደ ቀጣዩ ዙር ወይም ደግሞ ወደ ኳርተር ፋይናሉ የመጨረሻዎቹ 8ቱ የኤፍኤ ካፕ ቡድኖችን መቀላቀል ችለዋል። ስለ ማንቸስተር ሲቲ አስደናቂ የምሽቱ ፐርፎርማንስ፣ ስለ ኦማር ማርሙሽ አስደናቂ ብቃት ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አጋሩኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። ቀዩን ማንቸስተር በጎል ወደ ተጫዋች ማሸነፍ ችሎ የነበረው ኒውካስትል ዩናይትድ ውሃ ሰማያዎቹ ማንቸስተር ሲቲዎችን ግን ማሸነፍ አልቻለም። በዚህም 3-1 ከመምራት ተነስቶ ተሸንፎ ከኤፍኤ ካፑ ተሰናብቷል። በኤፍኤ ካፑ 5ኛ ዙር ጨዋታ ማንቸስተር ሲቲ ሴንት ጄምስ ፓርክ ድረስ በመጓዝ ኒውካስትል ዩናይትድ እንግዲህ ከመምራት ተነስቶ ነው 3-1 ማሸነፍ የቻለው። በዚህ ጨዋታ ላይ ሲቲዎች የመጀመሪያዎቹን 20 ደቂቃዎች ብልጫ ተወስዶባቸው ነበር በኒውካስትሎች። በዚህም 18ኛው ደቂቃ ላይ ሃርቪ ባርነስ በጣም አስደናቂ ጎል አስቆጥሮ ኒውካስትልን ቀዳሚ ማድረግ ችሎ ነበረ። 1-0 ሲመሩ ቆይተው ነበረ። ነገር ግን 39ኛው ደቂቃ ላይ ሳቪኒዮ ማንቸስተር ሲቲዎችን አቻ ማድረግ ቻለ። ከዛ በድጋሚ ማንቸስተር ሲቲዎች በኦማር ማርሙሽ አማካኝነት 47ኛውና 65ኛው ደቂቃ ላይ አከታትለው 2 ጎሎችን በማስቆጠር ጨዋታውን 3-1 በሆነ ውጤት ማሸነፍ ችሏል። የማርሙሽ 3ኛ ጎሉ በጣም አስደናቂ ነበረ። በዚህ ጨዋታ ላይ የፔፕ ሪአክሽኖች በጣም ነበረ ሲያዝናኑኝ የነበረው፣ በጣም ነበር ሪአክት ሲያደርግ የነበረው ለእያንዳንዱ ሞመንቶች ማለት ነው። ከዛ በኋላ ግን ጎል ከተቆጠረባቸው በኋላ ካምባኩን ሲቲዎች ሲያደርጉ በጣም የተለየ የበላይነት ወስደው ነበር በጨዋታው ላይ የተመለከትናቸው። የተሻለውን ቡድን ነበሩ፣ ውጤቱም ይገባቸዋል ማለት ይቻላል። ማንቸስተር ሲቲዎች እንግዲህ በኤፍኤ ካፕ ወደ ሩብ ፍጻሜው መቀላቀላቸውን የቻሉ ሌላኛው ቡድን መሆን ችሏል ማለት ነው። ለማንኛውም እናንተ ስለዚህ ጨዋታ ምትላላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫ እንዳትረሱ። ሲቲ ያው ኒውካስትልን ካገኘው ይገርባል፣ የታወቀ ነው። ዛሬም በኤፍኤ ካፕ ተገናኝተው 3-1 ሌላ 5 ምናምን መግባት ነበረበት ሁላ ማለት ግን ልብን ያደረጉት ማርሙሽ ያበደ ጎል ምናምን ተውት። እሱን ሲቲ ስኳዱ በጣም ሰፊ ነው ጋይስ፣ በጣም ሰፊ ነው ማለት ነው። ፕሪሚየር ሊግ ተጫወቱ፣ ቻምፒዮንስ ሊግ ተጫወቱ ምናምን በጣም ሰፊ ነው። ዛሬ እንዲወድቅ ፈልጌ ነበር አለ አይደለ፣ ለፕሪሚየር ሊጉ ጠንከር እንዲልኝ ሲቲ ዋ ምናምን ቢል ግን ኒውካስትል ማለት ነው መረረው። አረ ሲቲ ጋር መቼ ነው ማልገናኘው አለ። ለ5ኛ ጊዜ ምናምን ተገናኙ፣ 4ቱን ገለቡ። ያቀለው የመጀመሪያውን የፕሪሚየር ሊግ ጨዋታ አስጣለው። በኋላ በቃ ይሄዳል ይመጣል ይገርበዋል። ጋርዲዮላ መረረኝ ርስልቸኝ የሚለውን እየዘፈን ወደ ቤታችሁ ይመሻችሁ። ቤትህን አምነህ ስትወጣ ጎረቤትህን አምነህ ይላል ያራዳ ልጅ። የሚመጣል ሌባ ወስደ ለጥፈው ነው የሚባለው ህጉ። እንዲህ ነው የኔ አባት። ጎረቤት እንደዚህ ብድርን ሲመልስልህ እንዴት ደስ እንደሚል ማለት ነው። በ10 ተጫዋች ተጫወተብኝ፣ በ11 ተጫዋች ተጫወተብኝ። ማን ይችላል? ሲቲ ይችላል። ግባ ይላል ጋርዲዮላ ይላል። ካምባክ ነው የሰራው ብራዘር፣ ደስ ነው ያለኝ። ምክንያቱም ከኤፍኤ ካፕ ወጥቶ ፕሪሚየር ሊጉ ላይ አተኩሮ መንጋጭላችንን ከሚያዞረን ማለት ነው እሷም በየ3 ቀኑ ትጫወታለች፣ እረፍት የለም። እኩል ቶርናመንት ላይ እንጫወታታለን እንጂ ጋርዲዮላ ከዚህ ቢወጣ ማለት ነው ፕሪሚየር ሊጉ ላይ አያጅቦ ነው ይመጣል። እኔ ገና በ10 ተጫዋች ኒውካስትል ማለት ሜዳው ላይ ጠጣር ነው። በ10 ተጫዋች
ዩናይትድን ያለመሸነፍ ጉዞውን ማለት ከካሪክ በኋላ ያለውን ጉዞ ገታ በ10 ተጫዋች በሲነሳበት ደግሞ በሜዳው በኖቲንጋም በወራጅ ቀጠና ቲም ደግሞ አቻ ይወጣል። ጋርዲዮላ ጭንቅላት ውስጥ ምንድነው ያለው? እንደው ከ60 ነጥብ አውፍ ትባላለህ ምን አባህ ነው እንዴት ነው አስተሳሰብ የምትል ጥያቄ ያለችኝ ሲቲዝኖችና ሁላችሁ ነው ግን ኮፒ ሊንክ ማታርጉት ምንድነው በዚህ ልክ የሚከብድ ኮፒ ሊንክ እኔ ምን አያልፍልህም እኮ መቼም አያልፍልህም። ኦማር ማርሙሽ የእውነት ጽድት ያሉ ጎሎችን ሰምታይምስ የሚገኝ ተጫዋች ነው፣ ሁሌም ማታገኙት ግን አንዳንዴ ሲመጣ ጸዴ ጎል ነው የሚያገባው ጌታን። እሺ ጋርዲዮላ በዛ ልክ ለምንድን ነው ደስ ያለው? ምንም አልገባኝም። ፕሪሚየር ሊግ ባለፈው እንደዛ የተልከሰከሰ ነጥብ ከኖቲንጋም ጋር ጥለናልና ተናድጃለሁ በጣም እና ዛሬ ደግሞ ደስታውን አይታችሁታል። ጌታ እንዴት በቃ በጣም ፍልቅልቅ ያለው ለአንተ ደስ ብሎኛል ቦስ። ይሜ ችግር የለውም በቃ ከሆነ ይሆናል ካልሆነ ይቀራል። እንችላለን ግባ እናውጣው። በስመ አብ ምን አይነት የሚገርመውን ሲቲ ነው ያየነው። ዊ አር ዴፊኒትሊ በቃ ትክክለኛው የዋንጫውን ሲቲ ነው ያየነው። እንዲቻላል እንዴ ምን አይነት ድንቅ ጎል ያስመለከቱን የሚገርመው ሲቲ እግዚአብሔር እንደዚህ አዝናኝ የሆነ ማራኪ የሆነ ጨዋታ ሲቲ ከተጫወተ በጣም ቆይቷል። ዛሬ አይቻለሁ ኒውካስትልን ቋራባግ ምናምን 6 ጎል ያገባበት አልሰማህማ መስሜ ጥጥ ነው አልሰማህም በሜዴ እለጥፋለሁ ማለት ነው። ከሞን ሲቲ ሴንት ጄምስ ፓርክ ሄደህ ማለት ነው እንደዚህ ለብልበህ ከዛ ደግሞ ትሬድ ማርክ ሴሌብሬሽን ፖዝናን የሚል ብቸኛው ክለብ ሲቲ ነው። ፖዝናን ሴንት ጄምስ ፓርክ ሄደህ ፖዝናን የሚል ብቸኛው ክለብ። ሲጀመር ከኒውካስትል ማሸነፍ ከፈለክ ማድረግ ያለብህ አንድ ነገር ምንድነው? ማርሙሽ እንደዚህ ቋሚ ማድረግ። ምን አይነት ሮኬት ነው የተኮሱ? ሁሌ እንዳገባ እኮ ነው። ይሄ ኦብቪየስ ነው እኮ ማርሙሽ እንደሚያገባ። ግን ርጉል እኔ ማለት ነው ስለ ሳቪኒዮ አንድ ነገር ልበል። ዛሬ በጣም አሪፍ ነበር ምናምን። አዎ በቃ ኳስ ሲይዝ ማለት ነው ላስት ይርም ካያችሁት ሳቪኒዮን እንዲህ ነው። ሁሌ ተጫዋች ያልፋል፣ ስፒድ አለው፣ በቃ ኤሌክትሪክ ነው ኳሱን ሲይዝ። ከዛ ግን ምንድነው ኤንድ ፕሮዳክት የሚባል የለም። የሆነ ሰዓት ጆን ስቶንስ ማለት ነው ሰንጥቆ የሰጠውን ኳስ እንዴት ለራይንደርስ መምታት የሚባል ነገር የሆነ ያዳግተዋል ልጁ። በቃ ይሄ ኤንድ ፕሮዳክት የሚባለው ነገር ይቀረዋል። እንደ ቲም ግን ዛሬ ምንድን ነበርን? አሪፍ ነበርን። በቃ ሚድፊልዳችንም የሆነ ሰላማዊ ነበር። ከዛ ዲፌንሳችን ደግሞ ኩዛኖቭ እና ስቶንስ በጣም ምርጥ ነበሩ። ስቶንስ ማለት ነው የ2023 ታይፕ ቫይብ የነበረውን ስቶንስ ነው ያየነው ዛሬ። ኳስ ያጫውት ነበር፣ ወደፊት ዲፌንድ ያደርግ ነበር። በቃ አሪፍ ነበር። በረኛችን ብዙ አልተሞከረበትም፣ ያው እየመሩም ነበር። የመጀመሪያውን 20 ደቂቃ ኒውካስትል የሚገርም ነበር። ከዛ ግን በቃ ጌሙን ኮንትሮል ያደረግን ዶኩና ሳቪኒዮ ግራና ቀኝ ማለት ነው አጣደፏቸው። ሳቪኒዮ በተለይ ግን ኤንድ ፕሮዳክት የሚባል የለውም ልጁ። ኤንድ ፕሮዳክት የሚባል ነገር ይቀረዋል። ያው ራይንደርስ ብዙ ኳስ ስቷል፣ 4-5 ማድረግ እንችል ነበረ። ግን ሴንት ጄምስ ፓርክ ሄደን ማለት ነው ፖዝናን ጨፍረን የመጣ ነው። ቀጣይ አሁን ይህንን ቲም አሁን ማድሪድ ላይ አሁን ባይዘወይ ማለት ነው ከኖቲንጋሙ ጌም አንድ ተጫዋች ነበር ቋሚ ነበር፣ ኑኔዝ አለቀ። 10 ተጫዋች ቀይረን የገባ ነው፣ አሸንፈናል። ኔክስት አፕ ኢዝ ማድሪድ። ማድሪድ ላይ ያው ሁሉም ይወጣሉ ኤክሴፕት ኑኔዝ። ኑኔዝም በኩሳኖቭ ሊቀየር ይችላል እና ሌላ ቲም ነው የምናየው። ግን አይ ኖ በጣም ፎር ሹር በርናቦ ሄደን እንደምናሸንፍ። ይሄ ነው ክለቡ እኮ ይሄ ነው። እንዴት አለ ፐርፎርማንስ ነው ወይ በምን ቃላት ልግለጸው? ወለ የፒ ልጩ ወይ ኧረ ቢስሚላህ! ኧረ ምን አይነት ክለብ ነው? ምን አይነት ፍቅር ሆነ ክለብ ነው ይሄ? ነው በቃ ክለቡ አማው ይታያል ወይ? ግባና አውጣው ዋት ፐርፎርማንስ! ኧረ ቢስሚላህ! ምን አይነት ሲቲ ነው የተመለከትነው? ግባና አውጣው 3 ስት የምን ኒውካስል ጉነስ ይዤልሃለሁ። ኮንግራ ሲቲ ፋሚሊ እንኳን ደስ አላችሁ። ምን ብዬ ይማ በምን ቀን ነው የዚህ ክለብ ደጋፊ ሆንኩት? ኧረ ቢስሚላህ! ምን እሺ ምን ልጣል? የምሬን ነው ብላችሁ ማለት በቃ በደስታ ምክንያት ማለት የሚይዘውን የሚጨብጠውን አይቻለሁ። ምን ትሉኛላችሁ? ሲቲዝንስ ኮንግራ ፋሚሊ። ኧረ እንችላለን ሲጀመር ማለት የኒውካስል አለቃ ማን ነው? ብቸኛው ያው ከኒውካስል ጉዳይ ያለን ነገር ሁሉ ጨርሰናል። ስጥት አፌን ዝጋ ቋጣሪ ሁላ እንችላለን። ኮንግራ ሲቲ ፋሚሊ